ካሌብ ለቲና አዲስ ፍቅረኛ እንደያዘና በቅርቡ ሊያገባ እንደሆነ ከእሷ ጋር ያለውን ጉዳይ ግን መጨረስ እንዳለባቸው አሳወቃት። ቲና ይህንን ነገር ስትሰማ ይሄማ በጭራሽ አይሆንም፣ ከሆነም ደግሞ አንተ ጋር ያለውን ሀብት እኩል ካካፈልከኝ ነው እንጂ አልለቅህም እያለችው ነው። ካሌብም ይሄማ የሚሆነው አንቺ ባልሽው ሳይሆን እኔ ባልኩት ነው። ያለኝን ሀብት እኮ አሳይቼሻለሁ፣ ነግሬሻለሁ። ሌላ ሀብት የለኝም፣ ሁሉም የአባቴ ነው ብዬ ነግሬሻለሁ። ስለዚህ እኔ ካንቺ ጋር ከዚህ በላይ መጨቃጨቅ ሰልችቶኛል፣ የራስሽ ጉዳይ ይላታል። ቲና በጣም ትናደዳለች። እንዴት ይሄ ነገር ሊሆን ቻለ እያለች ነው። ኤደን ወደ እነ ካሌብ ቤት ስትመጣ አባባና ቲና ሳሎን ተቀምጠው ነበረ። ልክ እሷ ቁጭ ስትል አባባ ቲናን ተነሺ ወደ ኪችንሽ ግቢ የሚል ትዕዛዝ ያዛታል። ቲናም እንዴ ምን ችግር አለው እዚህ ብቀመጥ ብላ በምትልበትም አጋጣሚ የካሌብ አባት እንግዲህ አይ እኔና እሷ አንቺ መስማት የሌለብሽን ወሬ ስለሆነ የምናወራው ሚስጥር ነው። ስለዚህ ተነስተሽ ወደ ኪችንሽ ብትገቢ ይሻልሻል ይሏታል። በንዴት ብድግ ብላ እንግዲህ ቆንጠር ቆንጠር እያለች ወደ ኪችኗ ትሄዳለች። እሷ ከሄደችም በኋላ ኤደን አባባ ምን ጉር ነው? ምን እየተካሄደ ነው ያለው? የልጆት ሚስት አይደለች እንዴ? ለምንድን ነው እንደዚህ የሚገለማምጧት? ትልና ትጠይቃለች። አባባም ወንድምና እህት አንድ አይነት ናቸው፣ እሷም እኮ ቤት ፈልጋ ነው ይላታል። ኤደን ያው እንደሚታወቀው ዳንኤል አባባን 4 ሚሊዮን ብር አበድረኝ ብሎ ስለነበረ ያንን ደግሞ ኤደን ታውቃለች። ዳንኤል እንግዲህ ይሄ የተባለው ብር በእጣ ሁኔታ እጣ ከወጣልህ እሰጥሃለሁ ብሎ 3 ወረቀቶችን አዘጋጅቶለት ከነዛ ከ3ቱ ወረቀቶች ውስጥ አንዱን ሲያነሳ 10 ብር የተጻፈበት እጣ ነበር የደረሰውና የደረሰህ 10 ብር አይደል? ይሄው 10 ብር ይልና አባባ ከኪሱ አውጥቶ ይሰጠዋል። ዳንኤል በጣም ተናዶ ኤደን ጋር ሄዶ የተፈጠረውን ነገርም ነግሯት ነበረ። እናም ኤደን አባባ የሚሉት ነገር ብዙም አዲስ አልሆነባትም። እሷም ልክ እንደ ዳንኤል ብር ፈልጋ ነው እንዴ ብላ ስትጠይቀው አባባም አዎ ያው በይው ቤት ፈልጋ ነው። እሷ ደግሞ የኔ ልጅ ሰው ሲወድሽ ሲጠላሽ ብቻ ሳይሆን ሲወድሽም ሲቀርብሽም ለምን ብለሽ አስቢ። አንዳንድ ሰዎች ሰው ሲጠላቸው ብቻ ነው እንጂ ሲወዳቸውና ሲቀርባቸውም ለምን ቀረበኝ ለምን ወደዴ ብለውም አያስተውሉም እያለ እሷንም ይመክራታል። ኤደን እንግዲህ በዚሁ አጋጣሚ የመጣችው አባባ ጋር የተፈጠረው ነገር ምን እንደሆነ እንዲሁም ስለ ዳንኤል ልታጣራ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ውስጥ ጀምሮ በላይክ ጀምሩት። ቆይታችሁ ከኔ ጋር ይሁን። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንግዲህ እንደቀጠለ ነው። እጅግ በጣም ደስ የሚል አጓጊ የሆነ ድራማ ሆኗል ማለት ነው። እናም እንግዲህ ያው እንደምታውቁት በባለፈው ዳንኤል እጣ ማውጣት አለብህ ያንን ያልከውን ብር እንዲሰጥህ ብሎ አባባ እጣ ወረቀት አዘጋጅቶለት የእጣ ወረቀት ማለት ነው። ያንን ወረቀት መርጦ ነበር እንግዲህ ዛሬ ላይ ሲመርጠው እሱ እንዳሰበው አልሆነለትም። የእጣው ወረቀት የተጻፈበት ብር የ10 ብር እጣ ነበረ እና ደግሞ አንዱ ባዶ ነበረ። እሱ እንግዲህ 10 ብር የተጻፈበትን ነው የመረጠው። እጣ 10 ብር ስለሆነ ይሄው እጣህን ውሰዴ ብሎታል ማለት ነው። አባባም 10 ብር አውጥቶ ከኪሱ ሰጥቶታል። ይህንን ሲሰማ ደግሞ እንግዲህ ዳንኤል በጣም ተናደደ። ይህ ሰውዬ በፊት አሳዝኖኝ ነበር፣ አሁን ግን በጣም ነው ያስጠላኝ። ብር ሰጥሃለሁ ብሎ እኮ ሸወደኝ፣ ዋሸኝ እያለ ለትሁትም እያወራት ይገኛል። እንዴ ቆይ አንተ ልጅ ግን ምን ሆነሃል? ተረጋጋ እንጂ ጭራሹንም የሰው ገንዘብ የግድ ካልሰጡኝ ብለህ እንደዚህ ያዙ ይልቀቁ ትላለህ እንዴ? የራስህን ገንዘብ የተነጠክ እኮ ነው የምትመስለው እያለች ትሁትም ትስቅበታለች። ትሁት ስትስቅበት ዳንኤል ዝም ብለሽ አትገልፍጭብኝ፣ አንቺ ደግሞ እኔ ዝጋ የሚይዘው የምጨብጠው ነገር ግራ ገብቶኛል፣ አንቺ ትስቂያለሽ እያለ ያወራታል። እንደሚታወቀው ትሁትም እንግዲህ ከሰራተኝነት ትንሽ ረፍት አድርጌ አሁን ተራው የቲና ተራ ነው። ቲና ኪችን ውስጥ እየገባች ትስራ ስለተባለች ያው እየገባች እየሰራች ነው ማለት ነው እሷም
ኪችን ውስጥ እንግዲህ ቲና በስተመጨረሻ ሰራተኛ ከአሰሪነት ወደ ሰራተኝነት ተቀይራለች እና ቁጭታውን እንግዲህ ትሁትም ተያይዘዋለች። ዳንኤልም ይሄንን ቁጭታ ተያይዘሽዋል አይደል አሁንም እያላት ነው። አዎ እና ታዲያ ምን ላድርግ፣ እረፍት ተፈቅዶልኛል፣ ስለዚህ ማረፍ አለብኝ እያለችው ነው ማለት ነው። እንግዲህ ኤደን ወደ አባባ ጋር የመጣችበት አንድና አንድ ጉዳይ ምን ነበረ የሚለውን ደግሞ አስደምጣችኋል። ቲናም እንግዲህ ዳንኤልን ያቺ የመጣችው ልጅ ማናት? ጭራሹንም ብሎ እኔን ከዚህ ቤት ውጭ ብሎ ያባረረኛል እያለች ትጠይቀዋለች። ዳንኤል የቷ ልጅ ናት ደግሞ ልጅቷ የምትይኝ? በባለፈው እኔ ሸኛታለሁ ብለህ የሸኛሃት ልጅ ናታ ብላ በምትልበትም አጋጣሚ ዳንኤልም ልጅቷን እንደማያውቅ ሆኖ ለካሌብ አዲስ እጮኛ ተብላ የተዘጋጀችለት ልጅ ትመስለኛለች ብሎ ነበር የመለሰላት። ግን ለምንድን ነው ይሄንን ጥያቄ ልትጠይቅኝ የቻልሽው ብሎ በሚላ ላትም ጊዜ ዳንኤል እነሱ ቤት እንደሄደች ኤደን ስለማያውቅ እሷ መጥታ ከእሷ ጋር ሊያወሩ ስለፈለጉ እኔን ታጠገባቸው ተነስተሽ ወደ ኪችን ሂጂ ብሎ እኮ ገለማመጠኝ ትለዋለች ማለት ነው። ይሄንን ስትለው ነበር ዳንኤል እንግዲህ ለካሌብ የተዘጋጀችለት አዲሷ እጮኛው ናት ያላት። እናም ቀጠልም አድርጎ ብር ሰጥሃለሁ ብሎ እኮ ዋሸኝ፣ ህልሜን ቅዥት አደረገብኝ፣ ብዙ ነገር ስመኝ የነበርኩትን በአንድ ቀን ስብርብር አድርጎ ጣለኝ እያለ ነው እንግዲህ ዳንኤል። ቲናም ይህንን በሚላት ጊዜ ዳንኤል መጀመሪያ አባባን ብር እንደጠየቃቸው ለቲና አልነገራትም ነበረ። እሱ ያሰበው ብሩ ከተሰጠ በኋላ ሊነግራት ይሁን ወይንም ደግሞ ደብቆ ለራሱ እዛው ስራውን ሊሰራበት ይሁን አይታወቅም። ቲናም ይሄንን ሲነግራት ለምንድን ነው ለእኔስ ያልነገርከኝ ብላ ስትጮህበት መጀመሪያ ብሩን ጠይቄ እሱ ሰጥቶኝ እጄ ላይ ሳይደርስ እንዴት አድርጌ ነው ላንቺ የምነግርሽ ይላታል። እና ታዲያ አሁን አባዬ በቃ አልሰጥህም ብሩን አላበድርህም አለህ ማለት ነው ስትለው ዳንኤልም አዎ አልሰጥም አለኝ ተጫወተብኝ እያለ ይላታል። ቲና አየህ ሁሉም ሰው እኮ በራሱ ላይ ሲደርስበት ነው የሚያውቀው። በራስ ላይ ስለደረሰብህ ምን ያክል ቁስል እንዳለው ህመሙ እንዴት እንደሆነ ገባህ አይደል? ዳንኤል እንግዲህ ስለተናደደ አባባ በጣም ስላበሳጨው ትሰሚኛለሽ ቲና ከዚህ በኋላ ምንም ነገር ብታደርጊ እኔ አይመለከተኝም፣ አንቺ የፈለግሽውን ነገር ማድረግ ትችያለሽ ይላታል። ቲናም እርግጠኛ ነህ ወይ ብላ ስትጠይቀው አዎ እርግጠኛ ነኝ፣ የፈለግሽውን ነገር ማድረግ ትችያለሽ ይላታል። ቲናም እና ታዲያ ለብቻዬ ነው ወይ ይህን ነገር የማደርገው አንተስ አታግዘኝም ብላ ስትጠይቀው እኔ የምችለው ነገር ከሆነ አግዝሻለሁ፣ አለበለዚያ ግን የማልችለውን ነገር አላግዝሽም፣ በቃ አትጭቅጭቂኝ፣ ደክሞኛል፣ ከዚህ በላይ ምንም አይነት ነገር ማውራትም ሆነ መስማትም አልፈልግም ይላል ዳንኤል። ቲናም ካስፈለገና ካሰብክበት እኮ ማንኛውም ነገር የማይቻል ነገር የለም ትለዋለች። ዳንኤል እኔ ደግሞ የምችለው ነገርና የማልችለው ነገር አለ፣ ስለዚህ ደግሞ በቃሽ አትጨቅጭቂኝ ይላትና ወሬውን በዚህ ይቋጫል። ዳንኤል በጣም ነው የተበሳጨው። አልሞት የነበረው ነገር ከሸፈበት። ብሩን ከተቀበለ በኋላ ከኤደን ጋር ፏ ብለው ለመኖር እንዲሁም ደግሶ ለማግባት ነበር፣ ግን ይሄ ብር አልሆነለትም። ኤደን እና ዳንኤል ሻይ ቡና እያሉ ኤደን አንድ ጥያቄ ስታቀርብለት ለዳንኤል የነገርኩህን ነገር አስበህበት ነው ወይ ስትለው ዳንኤል ድንግጥ ይልና ምኑን? ተስፋ መቁረጥህንና ወይንም ደግሞ ተስፋ እንዲቆርጥ መንገርህና ሌላ ምን ሊሆን ይችላል ብለህ ታስባለህ ስትለው ዳንኤልም ትሰሚኛለሽ ኤዱ፣ በህይወቴ ቦታ የምሰጣት ሴት ብዬ የማስብሽ አንቺና አንቺ ብቻ ነሽ። ግን ደግሞ እኔ ያሰብኩት ነገር አልሆነም። ህልሜ ቅዠት ሆኖብኛል፣ ህልሜ ከሽፎብኛል፣ ያሰብኩት ነገር አልተሳካልኝም። እናም ኤደንም እኔ ምለው ቆይ ከነሱ ጋር ተነጥለህ መኖር ለምንድን ነው ያቃተህ ስትለው ማለት አልገባኝም። እኔ እኮ ሀብታም ባል ማግባት ብፈልግና ሀሳቡ ቢኖረኝ ኖሮ ከአንተ ጋርም አልታገልም ነበር። ለምን ይመስልሃል እስካሁን ድረስ አንተ ጋር ከስር ከስርህ እያልኩኝ ቀጠሮ ስታበዛብኝ ዝም ብዬ በተስፋ እየኖርክ የነበረው? እስኪ ንገረኝ። ቆይ ሀሳብህ ግን ምንድን ነው? እስኪ ንገረኝ በደንብ አብራርተህ። ዳንኤልም ሀሳቤማ ከአንቺ ጋር መኖር ነው። ሌላ ምን ሀሳብ ሊኖረኝ ይችላል ብለሽ ታስቢያለሽ?
ኤደን አሁንስ እሺ ስትለው ዳንኤል በድጋሚ አሁንም እንደዛው ነው፣ ሀሳቤ ከአንቺ ጋር መኖር ብቻ ነው። ኤደን አስከትላ ስለዚህ መስራት ያለብህን ነገር ትሰራለህ ማለት ነው። ዳንኤል ግን አሁን ላይ መረጋጋት ፈልጋለሁ፣ በቃ ደህና አይደለሁም የሚል መልስ ነው የመለሰላት። ኤደንም ዳንኤልን አንተ ግን እንደዚህ አይነት ደረቅ ሰው ነህ እንዴ? እኔ እኮ እንዲህ አትመስለኝም ነበር ስትለው ዳንኤል አይ ደረቅ ሰው ግን አይደለሁም የሚል መልስ ነው የመለሰላት። ደረቅ ባትሆን ኖሮ በሰው ገንዘብ እንደዚህ ድርቅ ግግም ብላ አትቀርም ነበር። ለማንኛውም እንደዚህ አይነት ሰው ከኔ ጋር መቀጠል አይችልም ብላ ትታው ሄደች። በተቀመጠበት ጥላው ሄዳለች ማለት ነው።